ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምንመለከታቸው ጉዳዮቻችን እናመራለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት 10ኛ መደበኛ ስብሰባ ላይ ተገኝተው የመንግስትን የ6 ወራት የሥራ አፈጻጸም ለምክር ቤት አባላት ማብራሪያ መስጠታቸው ይታወሳል። የጠቅላይ ሚኒስትሩ ማብራሪያ በማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ያተኮረ ሲሆን ባልደረባችን አጥናፉ አበራ በተለይ ኢኮኖሚያዊ ጉዳዮች ላይ ትኩረት አድርጎ ቀጣዩን ዝርዝር ዘገባ አዘጋጅቷል። እርሱን ተከታትለን እንምጣ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢፌዴሪ ህዝብ ተወካዮች ምክር ቤት 5ኛ ዓመት 10ኛ መደበኛ ስብሰባ ላይ ተገኝተው ያቀረቡት የመንግስት የ6 ወራት የሥራ አፈጻጸም ሪፖርት ሀገሪቱ ያስመዘገበቻቸውን ዘርፈ ብዙ ኢኮኖሚያዊ ጉዳዮች አንስተዋል። በዕለቱ ከምክር ቤት አባላት ለቀረቡላቸው ልዩ ልዩ ጥያቄዎች ምላሽ ሲሰጡ መንግስት ተግባራዊ እያደረገ ያለው ሁሉን አቀፍ የማክሮ ኢኮኖሚ ሪፎርም በሀገሪቱ የፋይናንስ ስርዓትና በምርት ዘርፎች ላይ ተጨባጭና ተስፋ ሰጪ ፍሬዎችን እያፈራ መሆኑን በዝርዝር አብራርተዋል። ማብራሪያቸውም ከውጭ ንግድ መነቃቃት ጀምሮ እስከ ስልታዊ የዕዳ ሽግሽግ ከግብርና ሜካናይዜሽን ምርታማነት እስከ ማኑፋክቸሪንግ ዘርፍ መነቃቃት እንዲሁም የታላቁ የኢትዮጵያ ህዳሴ ግድብን የገንዘብ ምንጭ የተመለከቱ ነጥቦችን በዝርዝር ያካተተ ነበር። ጠቅላይ ሚኒስትር አብይ በሪፖርታቸው ካብራሯቸው ዋና ዋና ነጥቦች መካከል አንዱና ዋነኛው የሀገሪቱን የውጭ ምንዛሬ ግኝት በማሳደግ ረገድ የታየው አበረታች እድገት ሲሆን ባለፉት 6 ወራት ውስጥ ብቻ ኢትዮጵያ ከሸቀጦች ወጪ ንግድ በድምሩ 5.1 ቢሊዮን ዶላር ማግኘቷን ገልጸዋል። ለዚህ ምክር ቤት በዚህ ዓመት ኤክስፖርት እናደርጋለን ብለን አቅደን በእቅድ ያቀረብንላችሁ $4.2 ቢሊዮን ከጉድስ ኤክስፖርት እናደርጋለን ነበር። እኛ ወግ ደርሶን ኤክስፖርት እንኳ ከእቅዳችን በላይ $5.1 ቢሊዮን በ6 ወር ማስገባት መቻላችን ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። ይህ የተመዘገበው ውጤት ከመንግስት የመጀመሪያ እቅድ አንጻር ሲታይ የ120 በመቶ አፈጻጸም ያለውና በተለይም በዓለም አቀፍ የንግድ ገበያ ላይ ካለው ከፍተኛ ለመረጋጋትና የዋጋ መዋዠቅ አንጻር ሲገመገም እጅግ ከፍተኛ ስኬት ተደርጎ ሊወሰድ የሚችል ነው ብለዋል። ከዚህም በተጨማሪ ከአገልግሎት ዘርፍ የተገኘው $4.5 ቢሊዮን ና ከውጭ ሀገር የሚላክ የኋላ ገንዘብ $4.6 ቢሊዮን መድረሱ የሀገሪቱን የውጭ ምንዛሬ ክምችት በማጠናከር ረገድ የላቀ አስተዋጽኦ እያደረገ ሲሆን በተመሳሳይ ወቅት ሀገሪቱ $2.3 ቢሊዮን የሚገመት የውጭ ቀጥታ ኢንቨስትመንት መሳብ መቻሏ በኢትዮጵያ ምቹ ኢንቨስትመንት ምህዳርና በኢኮኖሚ ሪፎርም ላይ ያለውን ዓለም አቀፋዊ እምነት በግልጽ የሚያንጸባርቅ ነው ብለዋል። የሀገሪቱን ወቅታዊ የዕዳ ጫናና የወደፊት የፋይናንስ አቅጣጫ በተመለከተ ጠቅላይ ሚኒስትሩ የሰጡት ማብራሪያ ለሀገሪቱ የፋይናንስ ነጻነትና ተአማኒነት እጅግ አስፈላጊና መሰረታዊ ጉዳይ ሲሆን መንግስት የዕዳ አያያዝን እንደ አንድ ትልቅ የሪፎርም ስኬት መውሰዱን ገልጸዋል። ኢትዮጵያ ባለፉት ጥቂት ዓመታት ውስጥ መንግስት በወሰደው ቁርጠኛ አቋም ምክንያት አንድም በዶላር የሚከፈል የንግድ ብድር ወይም ኮመርሻል ሎን እንዳልወሰደች ያስገነዘቡት ጠቅላይ ሚኒስትሩ ይህም ሀገሪቱን ከከፍተኛ የወለድ ጫናዎችና ከአጭር ጊዜ አስቸጋሪ መክፈያ ግዴታዎች ለመጠበቅ የተደረገ ስልታዊና ብልህ ውሳኔ መሆኑን በዝርዝር አብራርተውታል። ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1 ከአበዳሪ አካላትና ከዓለም አቀፍ የፋይናንስ ተቋማት ጋር በተደረጉ ተከታታይና ውጤታማ ውይይቶች ሀገሪቱን ወደ ትክክለኛ የብድር ማዕቀፍ የመመለስ ጥረት መሳካቱ ለረጅም ጊዜ የኢኮኖሚ መረጋጋትና አስተማማኝ ልማት መሰረት እንደሚሆን የገለጹ ሲሆን እንዲህ አይነት የብድር አያያዝ ስርዓት ኢትዮጵያ በዓለም አቀፍ ደረጃ ያላትን የብድር ተአማኒነት ከፍ ከማድረጉም ባለፈ የወደፊት ትውልድ ላይ ሊያርፍ የሚችለውን የዕዳ ሸክም ለመቀነስ የታለመ ታሪካዊ እርምጃ መሆኑን አስገንዝበዋል። በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል። የኛም ፕሮፖዛል ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ ወደ 15 ዓመት እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ፈጽሟል። በማኑፋክቸሪንግና በኢንዱስትሪ ዘርፍ ያለውን እንቅስቃሴ በተመለከተም ጠቅላይ ሚኒስትሩ ኢትዮጵያ ታምርት የተሰኘው ሀገራዊ ንቅናቄ በአጭር ጊዜ ውስጥ ያመጣውን መዋቅራዊ ለውጥና መነቃቃት ለምክር ቤቱ አባላት በዝርዝር አቅርበዋል። ከ3 ዓመታት በፊት የሀገሪቱ ኢንዱስትሪዎች የማምረት አቅም በአማካይ ከ48 በመቶ ያልበለጠ የነበረ ቢሆንም አሁን ላይ በተከናወኑ የተቀናጁ ተግባራትና በተሰጡ ማበረታቻዎች ምክንያት ይህ የምርታማነት አቅም ወደ 66.3 በመቶ ከፍ ማለቱ በዘርፉ የታየ ትልቅ ምርታ መሆኑን ገልጸዋል። የኢንዱስትሪዎችን የምርታማነት አቅም ለማሻሻልና የማምረት ሂደትን ለማቀላጠፍ ሲባል የተከናወኑ የኃይል አቅርቦት ማሻሻያዎች ውጤት እያሳዩ መሆናቸውንና በኤነርጂ አጠቃቀም ረገድም የ16 በመቶ እድገት መመዝገቡን የጠቀሱ ሲሆን በተለይ የማዕድን ዘርፍ የ30 በመቶ፣ የብረት ምርት የ36 በመቶና የሲሚንቶ ምርት የ28 በመቶ እድገት ማሳየታቸው ለሀገር ውስጥ ግንባታዎችና ለፕሮጀክቶች መሳካት ወሳኝና የማይተካ ሚና እየተጫወቱ ይገኛሉ ብለዋል። በቅርቡ በተደረገው አጠቃላይ የቢዝነስ ቆጠራ በሀገሪቱ ውስጥ 413 ሺህ የሚሆኑ አምራች ኢንዱስትሪዎች መኖራቸው መረጋገጡ ዘርፉ
ለስራ ዕድል ፈጠራ፣ ለውጭ ምንዛሬ ግኝትና ለሀገር ውስጥ ምርት መተካት ያለውን ግዙፍ አቅም በግልጽ የሚያሳይ መሆኑን አስረድተዋል። በኢትዮጵያ ኢኮኖሚ ውስጥ እንደ ዋነኛ የጀርባ አጥንት በሚታየው የግብርና ዘርፍ መንግስት በተያዘው በጀት ዓመት የ7.3 በመቶ እድገት ለማስመዝገብ አቅዶ በትጋት እየሰራ የሚገኝ ሲሆን ጠቅላይ ሚኒስትሩ በ6 ወራት ውስጥ ብቻ 999 ሚሊዮን ኩንታል ምርት መገኘቱን ይህም የዓመታዊ ዕቅዱን 78 በመቶ ያህል የሚሸፍን መሆኑን ገልጸዋል። ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ወቅታዊ ኑሮ ውድነትና የዋጋ ግሽበት በተመለከተ መንግስት የችግሩን ስር የሰደዱ ምክንያቶች ለመፍታትና የዜጎችን ጫና ለማቃለል በትኩረት እየሰራ መሆኑን ገልጸዋል። ግዙፍ የገበያ ማዕከላትን በመገንባትም የአምራችና የሸማች ትስስርን በማጠናከር የተፈጠሩ ሰፊ ስራዎች በሂደት የዋጋ ግሽበትን በመቆጣጠር ረገድ የላቀ ሚና እንደሚኖራቸው ያላቸውን ጽኑ እምነት ገልጸዋል። አሁን በሺህ የሚቆጠር ቅዳሜና እሁድ ገበያ በየሰፈሩ አለ። ብዙ ችግር እየፈታ ነው። እዛ ግን አልቆምንም። ከቅዳሜና እሁድ ገበያ ወጥተን ትላልቅ የመገበያ ቦታዎች በየከተማው ለመገንባት ሙከራ የተደረገ ነው። በትራንስፖርት ዘርፉ መልካም ስም ስለገነባውና የውጭ ምንዛሬ ምንጭ ስለሆነ የኢትዮጵያ አየር መንገድ ስኬቶችም ጠቅላይ ሚኒስትሩ ማብራሪያ የሰጡ ሲሆን ባለፉት 6 ወራት ውስጥ 10.7 ሚሊዮን መንገደኞችን በተሳካ ሁኔታ በማጓጓዝ ዓለም አቀፍ ተወዳዳሪነቱንና ጥንካሬውን በተግባር ማስመስከሩን እንደቀጠለ ተናግረዋል። በለውጡ ጊዜ የኢትዮጵያ አየር መንገድ 7 ምናምን ማክሲመም 8 ሚሊዮን ሰው በአመት ያጓጉዝ ነበር። ማክሲመም ነው 8 ሚሊዮን። ባለፉት 6 ወራት 10.7 ሚሊዮን ሰው አጓጉዟል። 6 ወር 10.7 አመት 8 ሚሊዮን የሚታይ ቁጥር ነው። በዚህ አመት ቢያንስ 22 ሚሊዮን እንደርሳለን። በሌላ በኩል ጠቅላይ ሚኒስትሩ ስለ ታላቁ የኢትዮጵያ ህዳሴ ግድብ የገንዘብ ምንጭ በተመለከተ ግልጽ ማብራሪያ ከሰጡባቸው ጉዳዮች አንዱ ነው። ኢትዮጵያ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ አንድም የብድር ወይም የእርዳታ ገንዘብ ከማንም እንዳልተቀበለች በአጽንኦት ተናግረዋል። ይህ ታሪካዊ ፕሮጀክት በሀገር ውስጥና በውጭ ሀገራት በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቁርጠኝነት፣ የገንዘብ ድጋፍና ላብ ብቻ የተገነባ የኢትዮጵያን የጋራ አሻራና የትውልድ ኩራት መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብ የተገነባው በአብዛኛው በአሜሪካ ገንዘብ እንደሆነ በተደጋጋሚ ተናግረው ነበር። የግድቡን ወጪ በተመለከተ ያላቸውን ይህን መሰሉን አስተያየት ከመጀመሪያው የስልጣን ዘመናቸው ጀምሮ ሲያንጸባርቁ ቆይተዋል። ትራምፕ ከ2 ሳምንት በፊት በስዊዘርላንድ ዳቮስ ከተካሄደው የዓለም ኢኮኖሚ ፎረም ጎን ለጎን ከግብጽ አቻቸው ፕሬዝዳንት አብዱልፈታህ አልሲሲ ጋር በተወያዩበት ወቅት ይህንን ጉዳይ በድጋሚ አንስተውታል። ፕሬዝዳንቱ በዚህ ውይይታቸው የህዳሴው ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ አመልክተው ወጪው በአሜሪካ መንግስት መሸፈኑ መናገራቸው ይታወሳል። ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልም አይችልም። ግፍ ነው። በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። በአጠቃላይ በፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት 10ኛ መደበኛ ስብሰባ ላይ ማብራሪያ የተሰጠባቸው ኢኮኖሚያዊ ጉዳዮች ተስፋ ሰጭና ውጤታማ ናቸው ያሏቸው ጠቅላይ ሚኒስትር አብይ አሁንም ግን የላቀ ውጤት ለማምጣት መንግስት በትጋት እንደሚሰራ አንስተዋል።